ይዝና እንትን ሻወር ሰጥ ይበናል። በቃ እሺ ችግር የለም። አረፍ እና ፏብዬ ነው ጠብቀህ። እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለሊታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። እራት ደግሞ ጓደኛ አለችኝ እሷ ጋር እንሄዳለን ማታ አብረን። ደስ ይለኛል ጋይስ። እኔ የሰማሁት በስልክ ሲያወሩ የተቀዳ ቪዲዮ ነው። ይህ ጉድ ማለት ነው። ይህ የተፈጠረው ወዴቱም የቱም ሀገር ሳይሆን እናት ሀገራችን ኢትዮጵያ ነው። እውነት ለመናገር በጣም አጸያፊ ነገሮችን በአሁን ጊዜ በተደጋጋሚ ሁላችንም ያየን ነው ያለ ነው። ትውልድ ምን እየተማረ ለትውልዶች ምን እያስተማረን እንደሆነ በፍጹም ባላውቅም፣ ግን አንድ የተረዳሁት ነገር ቢሆን አንድ አስተማሪ የሆነ ሰው እንደዚህ አይነት ነገር ራሱ አድርጎ ሲታይ በጣም ልብ ይነካል፣ በጣም ያሳዝናል። ለራሱም ቢሆን ለህዝቡም ቢሆን ይሄ በጣም ከባድ አደገኛ ነው። ግብረ ሰዶማዊ ማለት አዲስ አይደለም የተጀመረው፣ ከተጀመረ ቆይቷል። በአሁን ሰዓት አዲስ አበባ ላይ ህፃን ልጆች እየታገቱ ያሉበት እንኳን የማይታወቁ ልጆች ብዙ አሉ። ይህ ሁሉ የተፈጠረ ያለው በግብረ ሰዶማዊ ምክንያት ነው። ግብረ ሰዶማዊ በጣም እንግዲህ ስሙ እንኳን ለመጠራት በጣም አጸያፊ ተግባር ነው። ግን በአሁን ሰዓት አብዛኛ ወንዶች ራሳቸውን ጾታቸውን ቀይሮ ሴት ነኝ በማለት ወንድ ሆኖ ሴት ነኝ በማለት ግብረ ሰዶማዊ የሚፈጽሙ ብዙዎች አሉ። ግን ይህ ጋዜጠኛ ሶፋይስ በሱ ይህንን ነገር እንጠብቃለን ማለት ማሰብ ሁላ ራሱ ይከብዳል። እውነት በቃ አቀናብሮበት ነው ወይ ተቀናብሮ ነው ወይ ለማለት ደግሞ የተደረገው ያለው ነገር የምንሰማው ነገር ደግሞ አሁንም መልሶ ወደ ነበርንበት ቦታ ይወስደናል ማለት ነው። እና ሶፊያውኒ አሁን ጋዜጠኛ ነው። ኢቢኤስ ላይ አባይ ቴሌቪዥን ላይ ያልቀረበበት ጉድ የለ፣ የማይሰራበት ጉድ የለ። እውነት ምስኪን እናት አለችው። እኔ በቃ ለእናቱ ነው ያዘንኩት፣ ሌላ ነገር ሁሉ ተውና፣ በቃ እናቱ አሳዘነችኝና ይህንን የልጇን ጉድ ሲሰማ እንዲሁ ትቃቃም ይሁን የሚለው ነገር ውስጥ ያሳሰበኝ። የእውነቴን ነው። እባካችሁ ትውልድን በእንደዚህ አይነት ሁኔታ ባናበላሸው፣ የትውልድን ህይወት ባናበላሽ ጥሩ ነው። ተመካክረን እንደ ትልቅ ሰው ትልቅ ሆነን ተከብረን ብንኖርና ልጆቻችንን ብናስተምር ጥሩ ባይ ነኝ። ምክንያቱም አሁን ይሄ ምን የሚሉት አጸያፊ ተግባር ለግብረ ሰዶማዊ ብሎ ከአዲስ አበባ እስከ አዳማ ድረስ ተጉዞ የአዳማ ልጆች ግን ተቆጣጥሮ ዋጋውን ሰጥቶታል። ግን ያንሰዋል። በዚህ ደረጃ መልቀቅ አልነበረባቸው እውነት ከሆነ ማለት ነው። እና በጣም ያሳዝናል። አመሰግናለሁ ቪዲዮውን ስለተከታተላችሁ።